ሰላም ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ዝት ይበልላችሁ እያልኩኝ እንግዲህ ዛሬም ደግሞ ተከታዩን ክፍል የአቤልን ድራማ ይዤላችሁ መጥቻለሁ። እንግዲህ ድራማውን ከወደዳችሁ ላይክና ሼር ማድረጋችሁን አትርሱ። ደግሞ ላይክና ሼር ስለምታደርጉና ሁልጊዜ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ አንቺ አላበዛሽም እንደ ምን አይነት ብትንቅኝ ነው ልጄን እንደዚህ ብለሽ የምትሰድባት ብሎ ይላታል። የውልክ ፍቅር እኔ እኮ እሱ እንደዛ ሊያደርግ ፈልጌ አልነበረም። ነገር ግን እንግዲህ በድንገት እንግዲህ በአፍ ያመልጦኝ ነው ብሎ ትላለች። እሱም ደግሞ ዝም በይ ብሎ ይላታል። ከዛንን እንግዲህ ይሄ አምልጦኝ ነው ብለሽ ትላለሽ ወይ? ይሄ እኮ በእኔ በሌለውበት እንግዲህ ልጄን እንደዚህ ብለሽ የምትጠሪ ነው ይላታል። ከዛንን እንግዲህ ማክቤልዬ እኮ ለእኔ ወርቅ ናት አይደለም ብላ ትለዋለች። ከዛንን እንግዲህ እባክን እንደዛ አትበይ ብሎ ይላታል። ከዛንን እንግዲህ እሷ ደግሞ አይ ወርቄ ናሽን ያልሽው እንዴ ብሎ ስለዚህ እንዴት ከዛንን እንግዲህ እንዴት አርግታ ስታወራሽ እንደነበረ አይቻለሁ ስትላታለች። ከዛንን እንግዲህ እጅኛዋ ደግሞ አውቃ ስታስመስል ነው ዝም ብላ ስትል ከዛንን አንቺ ራስሽ ዝም በይ አንቺም ራሱ ያውነሽ ከእሷ ጋር ምን ይለይሻል ይላታል። እሷም ደግሞ ቆይ አንተ ከጎዳና ተዳዳሪ ጋር እኔንም ታዋድደኛል እንዴ ብሎ ትለዋል። ከዛንን እንግዲህ አይ እንደዛ ባልሆነ ብላ ስትል እሱ ደግሞ እንግዲህ ማክቤብዬ ወደ ውስጥ ግቢና ከዛ ወደ ክፍልሽ ግቢ ትለዋለች። ከዛንን እንግዲህ አማኑኤል ብላ ስትላትም ከዛንን አማኑኤል እንግዲህ የምትሄድ ቦታ አላት ብሎ ይላታል። ከዛንን እንግዲህ ተመልሳም አትመጣም ብሎ ስላትም መክበብዬ ደግሞ እንግዲህ አማኑኤል እንግዲህ ተመልሰሽ እኔ ክፍል እንድትመጪ ብላት እንግዲህ ሮጣ ትገባለች። ከዛንን እንግዲህ እንደዛ ስትላት ወደ ክፍሏ ትገባለች። ከዛንን እንግዲህ እሷም ደግሞ በጭንቅላቷ እሺ የምል ታረገ። ከዛንን እንግዲህ እሷም ደግሞ ሲጀመር እንግዲህ ለምነኝ ነው እዚህ ያመጣኝ ስትል ስለዚህ እንግዲህ ሰው መስለሽኝ ደህና ሰው መስለሽኝ ነው ያመጣው። ስለዚህ ክብር ያለሽ መስሎኝ ነው። አንቺ ግን እንደዚህ አይነት ወራዳና ሌባ እንደወሽ ቢያቅ ኖሮ ለምን አመጣሻለሁ ብለ ከዛንን ማክበብም ደግሞ እንግዲህ ማከዳም ደግሞ ዝም አትላትም። እችኮ የወረደችና ሌባ ናት ብሎ ይላል። ከዛንን እንግዲህ እሱም ደግሞ ዝም በይ አልኩሽ እኮ ለምንድነው ዝም ማትይ ሲል መከዳ ላይ ጮባታል። ከዛንን እንግዲህ ከዛንን እንግዲህ እሱ ደግሞ አንድ አፍሽን መስማት አልፈልግም ስለዚህ አፍሽን ዝጊ ይላታል። ከዛንን እንግዲህ ማክዳ እንደዛ ብሎ ሲጮህባትም ከዛንን እንግዲህ እኔ ሌባ አይደለሁም ብሎ እንግዲህ ትመልሰዋለች። ስለዚህ እንግዲህ ኤውልክ ሰማኸኝ ወይ እኔ ሌባ አይደለሁም ስትል ትመልሳለች። ከዛንን እንግዲህ እሱ ደግሞ አዎ ልክ ነሽ። ስለዚህ እንግዲህ ሌባም ወራዳዋም እንግዲህ የገዛ ሚስቴና ስሊላር ከዛንን እንግዲህ ኤልያስ ብላ ትጠራለች። ኤልያስ ብላ ስትጠራ አፍሽን ዝጊ ብሎ እንግዲህ እውነት ለመናገር ጥይት የሚመስል እንግዲህ ምላስ አወረደባት። እሷም እንግዲህ ደንግጣ ከዛንን እንግዲህ እናንተ ሁለታችሁም ዝም በሉ ሲል ኤልያስ እነሱን ሁለታቸውም ጥሎ ይሄዳል። እንግዲህ ማክዳ ልታንቃ ፈልጋ ከዛንን እንግዲህ ቆይ ተረጋጋ ብላ ከዋዳ ሮጣ ትገባለች። እባክህ ጥለኝ አትሂድ እባክህን አዳምጠኝ ስትል ከኋላ ትከተለዋለች። ከዛንን እንግዲህ ተከትላ ቀብታ ከዛንን እንግዲህ ቆይ አንድ ጊዜ ላስረዳ ትለዋለች። ዝም በይ ያልኩሽ እኮ አፍሽ ዝጊ ከዚህ ቤት ውጪልኝ ብሎ ይላታል። ከዛ ምንም አይነት ነገር ንግግር ካንተ ከዛን እንግዲህ ከዚች ጋር ድጋሜ እኔ ከአንቺ ጋር ማውራት አልፈልግም ስል አንተ ቆይ እኔ በምግብ አጠራጥረኝ ነው ወይ እንደዚህ ልትለኝ የቻልከው ስትለዋለች። ከዛንን እንግዲህ የውልሽ
እኔ እኮ እንደ ልጄ ነው የማያት ስትል ትናገራለች። አዎ በእኔ ፊት ለፊት እኮ እንደዛ ነው፣ እኔ እኮ በአይኔ በብረቱ ነው ያየሁት ብሎ ይላታል። ከዛንን እንግዲህ ይኸውልሽ እኔ እንግዲህ ከምትነግርኝ ይልቅ እንግዲህ በአይኖች ያየሁትን አምናለሁ ብሎ ስለዚህ በቂ ነው ብሎ ይላታል። ከዛንን እንግዲህ በፍጹም እንግዲህ እሱ ከዛንን እንግዲህ እሷ ማክዳ ደግሞ እረ በፍጹም እኔ ጌታ እኔ እኮ ማክዳን በጣም ነው የሚወዳት ስትል ትናገራለች። ከዛንን እንግዲህ እሱ ደግሞ ኤልያስ ደግሞ እንግዲህ እረ ባክሽ በጣም ነው አይደለም የምትወጃት ብሎ ይላታል። ከዛንን እንግዲህ ቆይ ብትወጃት ነው ወይ ይሄንን አእምሮ የሚነካ ንግግር የምትናገሪ ብሎ ይላታል። ከዛንን እንግዲህ አይደለም እኮ እኔ ተናድጄ ስለነበረ ነው ከዛንን ከአፌ አምልጦኝ ነው እባክህን ትለዋለች። እባክህን ተረዳዳኝ ትለዋለች። ከዛንን እንግዲህ ኤልያስ ደግሞ እኔ ነኝ የተሳሳትኩት አንቺ ለእናትነት ብቁ አይደለሽም ሲል ይናገራታል። ከዛንን እንግዲህ የእውነት እሷ የምታደርገውን ነገር እውነቱን ቢያቅ በአንድ ቀን አይደለም ለሰኮንድ የሚያቆያት አይመስለኝም። ከዛንን እንግዲህ እንደዛ ብሎ ሲል ከዛንን እንግዲህ እንደዛ ብሎ ስላትም እኔ ነኝ ለእናትነት ብቁ አይደለሁም። ከዛንን እንግዲህ ምን መክብለልየ ስንት ዓመት አላሳደግኳትም ወይ እንዴት ነው እንደዚህ የምትለው ትላተር። ከዛንን እንግዲህ አይ ብትችና ስለዚህ ከዛንን እንግዲህ ብታሳድጋት እስከ ዛሬም ድረስ እንኳን አብራት ብትኖሪ እንደ ልጅሽ እንኳን ብታስባት ኖሮ ለ100,000 የሚወጣውን ነገር ትጠናቀቂ ነበረ ይላታል። ከዛንን እንግዲህ አይደለም እኮ የኔ ፍቅር በዛ ጎዳና ተዳዳሪ በዛ ተናድጄ እኮ ነው ስትል ትመልሳለች። ከዛንን እንግዲህ እሷን እናገራለሁ ብዬ ነው እሷን እየተናገርኩ ትለዋለች። ስለዚህ እንግዲህ ኤልያስም ደግሞ ዝም በይ ምንም አይነት ምክንያት እንግዲህ እኔ ጋር ተቀባይነት የለው ብሎ ይላታል። ስለዚህ ምንም አይነት ነገር ቢሆን ስለዚህ እንደዚህ አይነት ነገር ልትናገራት አይገባም ይላታል። ከዛስ እሺ እኔ ጌታ በጣም ይቅርታ አርግልኝ ስትል አጥፍቻለሁ ስለዚህ እባክን ይቅርታ አርግልኝ ስትል መክዳት ለምነዋለች። ስለዚህ ከዛንን እንግዲህ እሱ ደግሞ ይሄን ነገር እንግዲህ በኔ ላይ ቢሆን ያደረሽው አንድ አይደለም 3 ይቅርታ አረግልሻለሁ። አሁን እንግዲህ በማይመጣው ነገር ነው የመጣሽው በአይኔ በመክሌት ነው የመጣሽው። ስለዚህ እንግዲህ ትለዋለች። ስለዚህ እንግዲህ መክዳም ደግሞ አቃለሁ እኮ ጥፋቴን በጣም ተናድጄ ስለነበረ ነው። ስለዚህ እስከ ዛሬ ድረስ እንደዚህ አይነት ነገር አድርጌ አቃለሁ ወይ ብላ ትለዋለች። ከዛንን እንግዲህ ንዴትሽን የማትቆጣጠሪ ከሆነ ስለዚህ ልጄን እንግዲህ ልጄ አጠገብ እንዳትደርሺ እንግዲህ አፍሽን በከፈሽ ቁጥር ይሄ መርዝ ትረጫለች። ስለዚህ ምንም አይነት ነገር ትለዋለች። ከዛንን እንግዲህ መኮዳ ደግሞ እሺ በቃ የኔ ፍቅር ሁለተኛ እንደዚህ አይነት ነገር አይለመደኝም ስትል እንግዲህ ትለምነዋለች። ከዛን የዛሬ ብቻ ብላ ስትል ከዛንን እንግዲህ ከዚህ በኋላ አላደርግም ብላ ትለዋለች። እሱም ደግሞ ቆይ አሰምኝም እንጂ በእኔ ላይ ቢሆኑ ስለዚህ ሁለተኛ እድል ሰጥሽ ነበር፣ አሁን ግን ሁለተኛ እድል የለም ብሎ ይትናታል። ከዛ እንግዲህ መክብብ እንግዲህ ማክዳ ደግሞ እሺ የኔ ጌታ የፈለከውን ነገር ብቻ ቅጣኝ፣ ይቅርታ አርግልኝ ትለዋለች። ከዛንን እንግዲህ የኔ መክቤል እንግዲህ ወርቅ ናት እንጂ የወርቅ ቅብ አይደለችም፣ ስለዚህ ይቅርታ በለኝ ትለዋለች። ስለዚህ እንግዲህ ዛንን እንግዲህ እሱ ደግሞ አሁን እንግዲህ አንድ ነገር እንስማማለን ብሎ ይላታል። እሷም ደግሞ ምንድነው ብላ ስትጠይቀው እንግዲህ ከአንቺና የኔ ንግግር ከኔና የአንቺ የአማርኛ ጠፋ ረ ተፋ አርጉት እስቲ
የኔና ያንቺ ነገር በፈጣሪ የኔና ያንቺ ነገር በዚህ ላይ አበቃ ብሎ እንግዲህ ይናገራታል። እናንተ አንዳንድ ቦታ ላይ ለምንድን ነው አማርኛ ዳገት የሚሆንብኝ እንዴ? ሰው ምላቶ ሰው እግሩ ሲያዳልጥ ነው ማቀው። እኔ ደግሞ ምላሴን ነው የሚያዳልጠኝ ማለት ነው። በትክክል በቃ ዛሬ ሰዎቹ አስቴር ትነፋነፋለች ብሎ ስለ ኮሜንት ስለሰጡ ማለት ነው። በቃ ዛሬ ምንም አይነት ስህተት ሳላረግ ሳልነፋነፍ ሳልል ምናምን ሰራለሁ ብዬ በቃ ድምጤን ብዬ ውሃ ምናምን ጠጥቼ ከዛ ድምጤን ምናምን በቃ ቦሮሽ አርጌ ማለት ነው መጥቼ ልክ ስልኩ ጋር ሲደርስ 10 ደቂቃ በሰላም ከሰራውኝ 10 ደቂቃ ሌላ ሰው 5 ደቂቃ ሌላ ነገር ከሰራውኝ 6 ደቂቃ ደግሞ ሌላ ሰው ነው የሚሆነው ማለት ነው። እንዲሁ እንደተቀያየርኩ ከዛ ያ የሚቀያይረ ነገር ሲጠፋ ደግሞ አሁን ምን ይመጣል? ምንድነው አማርኛ እንደ ቅቤ ያሸረተተኝ ማለት ነው። ባሉት እንጂ እንደ ቁምጣት እያጠረኝ ነው እንጂ በሰላም እያወራው በቃ ዛሬ ማዘና ብዬ በቃ ህዝቡን ፈታ አደርጋለሁ ብዬ እኔ ድምጤ ምናምን አስተካክዬ ቦርሼ ምናምን ሲመጣ ረፈጣሪ ሆይ እኔ ለዛው የምኮይፍ ድምጥ ራሱ እንዳይገባበት እሺ እንዳይል ማለት ነው። የሬዲዮ ጣባ ይመስል እንዳይበላሽ ብዬ እሱን አጠፍቼ በሙቀት ውስጥ ቁጭ ብዬ ነው የሚሰራው። እዝጎ አሁን ደግሞ ችግር መጣ አትሉም? ብየከኝ ምንድነው ባል ሲያገኙት ሚዜ መከራው ነው ይባላል። አሁን ድራማ ገብቶ መስራት ሲጀምር አሁን ደግሞ ድምጤ አማርኛ ደግሞ እንዲ ሸርተት እያለ ቸግሮኛል ይላሉ። ያልኩት ነገር ይጠፋብኛል። ከዛ ምናምን ነገር ማለት ነው። መድኃኒቱ ምንድነው? እስቲ ኮሜንት ላይ አስቀምጡልኝ እንዴ። እንግዲህ ወደ ድራማው ሲመለስ ማለት ነው አሁን ትንሽ ተስተካክሏል መሰለኝ ጣባው። እንግዲህ እሱም ደግሞ ከዚህ በኋላ የኔና ያንቺ ነገር ያበቃል ብሎ ይላታል። እሷም ደግሞ እንግዲህ መክበብም ከሰማይ ላይ የሆነ ነገር ዱብ ያለባት ይመስል በጣም ትደናገጣለች። ደንግጣ እንግዲህ ቆማ ሳለ ከዛንን እንግዲህ ቆይ ምንድነው ያልከው ለማለት እንግዲህ በጣም ከበዳት። ከዛንን እንግዲህ ቆይ እንግዲህ እሷ ደግሞ በር ላይ ቆማ እዚህ ስልክ ውስጥ ያለውን ድምጥ ብትሰማ እንግዲህ እያንዳንዱ በኔ ላይ ሳይሆን አንተ ራስ ትቆጭበታለች ስትል ትናገራለች። ከዛንን እንግዲህ ከኋላ አይነ ስውር መስሎ ከኋላ መጥቶ ስልኳን ይነጥቃታል። እሷም ደግሞ ቆይ አንተ ምን እያደረክ ነው? ስልኬን ስጠኝ ስትል እንግዲህ ትጠይቀዋለች። ከዛንን እንግዲህ እሱ ደግሞ ቀስ ብለሽ አውሪ፣ መረጋጋት የሚባል ስሜት አልፈጠረብሽም ወይ ይላታል። እሷም ደግሞ እባክን አሁን ስልኬን ስጠኝ፣ ስለዚህ እንግዲህ እኔ አሁን ጥሩ ሙድ ላይ አይደለሁም ስትል ትናገረዋለች። ከዛንን እንግዲህ ስለዚህ ምንም አይነት ከዛ ስልኩን ቢሰጠኝ ነው የሚሻል ስትለው ቆይ እንግዲህ ስልኩ ይሄን ያህል ያስፈልግሻል ወይ ብሎ ይላታል። ስለዚህ ስልኬን ስጠኝ ስትል ስለዚህ እኔ ከዛንን እንግዲህ ስልክሽን የሚሰጥሽ ስለዚህ የምትንቅ ስለዚህ እንግዲህ ስልኩ ይሄን ያህል የሚያስፈልግሽ ከሆነ ከአንቺ ጋራ አንድ ስምምነት እናደርጋለን። ከዛንን እንግዲህ ስልክሽን እሰጥሻለሁ ብሎ ይላታል። መላእክትም እንግዲህ እንደዚህ አይነት ነገርን እዛው በለመርክበት ቦታ ጨርስ፣ በእኔ ቦታ ላይ እንዲህ አይነት አይሰራም ትለዋለች። ከዛንን እንግዲህ አረ እንደዚህማ አቶኝ ከዛንን እንግዲህ ይሄን ያህል ርካሽ ሰው አድርገሽ ነው እንዴ የሚታይኝ ብሎ ይላታል። ከዛንን እንግዲህ ከርካሽም ርካሽ ስለዚህ እንግዲህ እህቴና ከምትል ጋራ ስትከረካከሽ እኮ በአይኔ በህብረቴ አይቼዋለሁ ትለዋለች። ከዛ እንደዛ ብላ ስትለውም አንቺ ታረጋጊ፣ እኔ በእርግጥ ያ ስህተት ነበረ። አሁን እንግዲህ አንቺን ካገኘሁት እሷን ዞር ብዬ አላይም ስል ይናገራል። ከዛንን እንግዲህ አሁን መሰሉን አቁምና አይነ ስውር እንዳልሆንክ አንተም ራስን ታውቀዋለህ። ስለዚህ እንግዲህ መነጽሬን አውልቅ ስትል ትናገረዋለች። ከዛ እንግዲህ እንደዛ ብላ ስትነግራት እሷ ደግሞ
ከዛንን እንግዲህ ይሄን ያህል እኔ ጋር ማስመሰል አይጠበቅብም ትለዋለች። ስለዚህ እንግዲህ መነጽሩን ማውለቅ ትችላለች ትለዋለች። ስለዚህ እንግዲህ ሌላ ነገር አትናገ ከዛንን እንግዲህ እሱ ደግሞ የሌለ ነገር አትናገሪ ብሎ ይላታል። እሷም ደግሞ አሁንም የሌለ ነገር ታዲያ ልትናገር ነው ወይ ትለዋለች። ስለዚህ እንግዲህ እሺ ያለፈውን ነገር ተው፣ አሁን እንኳን ስልኬ ሳታይ ነው ወይ የወሰድከው ትለዋለች። ስለዚህ እንግዲህ አንተ ከዛንን እንግዲህ ስለዚህ እንግዲህ ይሄንን ካወሽ አሁን አንቺ ተመችተሽኛል ብሎ ይላታል። ከዛን አንተ ሰውዬ ጤና የለህም ወይ? ስለዚህ እንግዲህ አፍን ዝጋ ስትል ትናገረዋለች። ከዛንን እንግዲህ በዚህ አይነት መንገድ አትያኝ ብዬ ነገርኩ አይደለም እንዴ ትለዋለች። ስለዚህ እንግዲህ እኔ እዚህ ቤት የገባሁት መጀመሪያ ለአንቺ ስል ነው ብሎ ይላታል። ከዛን እንግዲህ ከዛንን እንግዲህ እሷ ደግሞ እንግዲህ ለአንቺ ነው ብሎ ስላት እሷ ደግሞ መንቅራ አውጣኝ ስትል ትናገረዋለች። ከዛን እንግዲህ ካወጣውሽ እንግዲህ እሞታለሁ ብሎ ይላታል። ከዛንን እንግዲህ እባክን አንተ አትቀልድ። ስለዚህ ከዛንን እንግዲህ ስለዚህ እንግዲህ ከዛንን እንግዲህ ማንኛውም ሰው እንግዲህ ብሎ ይላታል። ከዛንን እንግዲህ ለማንኛውም ስልኬን ስልክሽን ከፈለሽ ወደ መኝታ ቤት ነይ ብሎ ይላታል። ከዛንን እንግዲህ ከዛንን እንግዲህ አማናዊትን እንግዲህ አላወካትም መሰለኝ ሰውዬ ስትል ትናገራለች። ከዛንን እንግዲህ እና በደንብ ለመተዋወቅ መኝታ ቤት ይሻላል ብዬ ነው ትለዋለች። ከዛንን እንግዲህ ነያ ብሎ ይላታል። ከዛንን እንግዲህ ቆይ ነገር ሁሉ የሴስነት ነው ወይ ብላ ትለዋለች። ይሄ ሴስነት እኮ አይደለም። ስለዚህ እንግዲህ እኔና አንቺ ከተዋደንና አንድ ደንድ ከተሳሰም ስለዚህ እንግዲህ ምን አለው ብላ ይላታል። ስለዚህ እንግዲህ በሰፊ እንታወቅ ብሎ ይላታል። ከዛንን እንግዲህ እኔ በዚህ ሰዓት ብዙ ችግር ስላለብኝ ነው ዝም ምልብ ትለዋለች። ስልኩን ስጠኝ። ስለዚህ አሁን ስልኩን ስጠኝና ከዚህ በኋላ እንነጋገራለን ትለዋለች። ከዛንን እንግዲህ እሷ ደግሞ ስለዚህ እንግዲህ አሁን ከኔ ጋር በፈለግሽው እንግዲህ መውሰድ ትችላለች ብሎ ይላታል። ከዛንን እንግዲህ ስልኬን አምጣልኝ ብላ ትለዋለች። ከዛንን እንግዲህ ከዚህ ክፍል ከዛንን እንግዲህ ስልኩን ከፍ አድርገው ይይዘዋል። እሷም እንግዲህ ይሄንን ከዚህ ከፍታ ማውረድ እንደማትችል ብሎ ይላታል። ከዛንን እንግዲህ እስቲ በዚህ ከፍታ እሴ ስልክ ውሰጂ እንግዲህ መቼም ቢሆን ዝቅ እንዳልሽና ዝቅተኛ እንደወሽ ማወቅ አለብሽ ብሎ ይላታል። ከዛ እኔ አማናዊት እንግዲህ እንዲህ አይነት ዝቅነት አይደለውም ስትል አንዴ እንግዲህ ሰውየውን ታኮላሸዋለች። እንግዲህ ሰውየው አኮላሽታት ወይ አምላኬ፣ ይሄ ድራማ እኮ ሳበላሸኝ አልቀረም። ወይኔ ጉዴ! ከዛንን እንግዲህ አንዴ ወይኔ አምላኬ፣ ትዕግስቱን ስጠኝ ብቻ። ወይኔ ምን አድርጌ ልስራ? አንድ አማርኛ ሲያሰረጥጠኝ፣ አንድ እነሱ ሲያስቁኝ፣ ወይኔ አምላኬ። እናንተ ግን እንዴት ነው ኮስቶር ብላችሁ ድራማ የሚሰሩ ግን? ኧረ ወይኔ! እኔ እኮ እነሱን ድራማ ሰራለሁ ብዬ ራሴ ላይ ድራማ ሰራለሁ ማለት ነው። ወይ አምላኬ፣ ወደና ቆሰሉኝ እውነት። ከዛንን እንግዲህ አንድ ጊዜ
በእርግጫ ትለዋለች። እሱ እንግዲህ ሆዱን ይዞ ይቀመጣል። እሷም እንግዲህ ስልኳን ይዛ እኔ ማነቤት እንደሆንኩ ወቅ ትለዋለች። ከዛንን እንግዲህ እሱን ለመነሳት ቢታገል ለመነሳት አልቻልኩም። ከዛንን እንግዲህ እንደዚህ አይነት ሴት አልመሰለችኝም ነበረ ሲል ይናገራል። ከዛንን እንግዲህ ለመነሳት እየታገለ ከዛንን እንግዲህ እነዚህ ሁለቱ ደግሞ ማክዳ እንግዲህ ተጨንቃ ምድርና ሰማይ ጠቦባታል። ከዛንን እንግዲህ ከዚህ በኋላ እንለያይ እያልከኝ ነው ብሎ ይላታል። ከዛንን እንግዲህ ምንድነው የኔ ፍቅር እንለያይ ነው ያልከኝ ብሎ ስል አዎ ከአንቺ ጋራ ማፈታት ከዛንን እንግዲህ ከዚህ በኋላ ከአንቺ ጋራ ማቆየት የለብኝም ብሎ ይላታል። ከዛንን እንግዲህ እንደዛ ስለው ቆይ ኤልያስ ቆይ አይኔ ታውሯል ምንድነው የሆንኮ ብላ ትለዋለች። ከዛንን እንግዲህ እሱ ደግሞ ቆይ የታወረው አይኔ ራሱ አሁን ነው የሚከፈተው ስል ይናገራል። ኤልያስ እንግዲህ በልጁ ላይ የምታደርገውን እንግዲህ ከዚህ በፊት ስታደርግበት የነበረውንና አባትሽን ገልብሻለሁ ብላ አማኑኤልን እንግዲህ ያን ጊዜ በአፈኑበት ሰዓት ጊዜ እንግዲህ ይሄንን ብትነግረው የእውነት ላለው እንግዲህ በነፍስ የሚያቆያት አይመስለኝም። እንግዲህ በአሁኑ ይሄንን ብላ ብቻ ይሄንን ቃላት ስለተናገረች እንግዲህ ይሄንን ያደረሰው እንግዲህ ውሃውን ይሄንን ቢሰማ ምን እንደሚያደርግ እንግዲህ ለመገመት በጣም ከባድ ነው። እንግዲህ አማኑኤል ደግሞ ሰውዬን እንግዲህ አኮላችታ ከዛንን እንግዲህ በሰላም በስልኳ ውስጥ ያለውን ምስጢሮች ተሸክማ ሄደች። እንግዲህ እውነት ለመናገር አንዳንድ ጊዜ ደጅ ላይ እንግዲህ ተካኖ መማር አሪፍ ነው ተብሎ ነው ትሏለች። ከዛንን እንግዲህ እንደዛ ማድረግ አለብን እንዴ ይላሉ። ከዛንን እንግዲህ ማክዳዬ እንግዲህ ለኔ እኮ ልጄ ናት ብላ ስላት አንቺማ አረ ወላጅ እንደሌላችማ ዲቃላ ብለሽ አሰዲባትም ነበረ ብሎ ይላታል። ከዛንን እንግዲህ እባክን እንደዚህ አትበለኝ ተሳስቼ ስለዚህ ከዛ ተናድጄ ስለነበረ ነው እባክን እንደዚህ አትበለኝ ይላታል። ከዛንን እንግዲህ ኤልያስ ደግሞ በተናደደ መንፈስ እንግዲህ የፈለገ ነገር ብትናደጂ ለዚች አንድ ፍሬ ልጅ እንዴት አርግተሽ ይሄን ክፋት ትናገራለች ብሎ ይላታል። ከዛንን እንግዲህ እኔና አንተ ብዙ ቀናትና ብዙ ጊዜን አሳልፈናል ብሎ ይላታል። ስለዚህ ከዛንን ጊዜ ያሳለፍኑ ደቂቃዎች እንግዲህ ልጄን እንድትወጂ የማደርጉሽ ከሆነ ስለዚህ ምንም አይነት ለኔ ዋጋ የለሽም ብሎ ይላታል። ከዛንን እንግዲህ ማክዳ ደግሞ ሰው አይደለውም እንዴ እሳሳታለሁ ስትል ትናገራለች። ከዛንን እንግዲህ ተሳሳትኩኝ እኮ ብሎ ይላታል። ስለዚህ እንግዲህ የትኛውም ነገርኩሽ እኮ የትኛውም ስህተት ብትሳሳቺ ይቅር ልልሽ ይችላለሁ። አሁን ግን ባልመጣልመጥ ስለዚህ እንግዲህ በማክቤል ግን በምንም ነገር አልደራደርም ስለዚህ ብሎ ይላታል። እንግዲህ በጭራሽ ብሎ ይላታል። ከዛንን እንግዲህ እሷ ደግሞ እቺ ሴጣን ናት አይደለ እንደዚህ አእምሮን የቀየረችው ትለዋለች። ከዛንን እንግዲህ ኤልያስ ደግሞ የትኛ ብሎ ይላታል። አማኑኤል ናት የቀየረችው። ከዛንን እንግዲህ እሱ ደግሞ ከሷ ራስ ላይ ውረጂ ብሎ ይላታል። ከዛንን እንግዲህ አልወርድም ስለዚህ እንግዲህ አልወርድም ከዚህ እንግዲህ እቺ ሴጣን ናት ይሄንን ሁሉ ስታደርግ የነበረው ብላ ትለዋለች። ስለዚህ እንግዲህ እኔና አንተ ተጣልተ ስለዚህ እንግዲህ የእሷ ሌብነት የራሷ ጉዳይ ነው፣ እኔን አይመለከተኝም። ስለዚህ እንግዲህ የአንቺ ብልግና ግን በአይኔ ነው ያየሁት። ስለዚህ ያየሁትና በአይኖቼ እንግዲህ የደረስኩበት ነው ብላ ትላለች። ስለዚህ ከዛንን እንግዲህ እሷም ደግሞ ትሰማኛለህ እኔ በህይወት እያለሁ አትፈታኝም ትለዋለች። ስለዚህ እንግዲህ እኔ ደግሞ አስረሽኝ እንግዲህ እኔ ከአንቺ ጋራ እንድኖር አታደርገኝም ብሎ ይላታል። ከዛንን እንግዲህ ኤልያስ እንግዲህ እኔ ካንተን ካጣው እሞታለሁ ትላለች ማክዳ።
ከዛንን እንግዲህ ትሞቻለሽ ወይ ራስሽን የማታስቢ ከሆነ አድርጊ፣ አሁን ተነስና ራስሽን አጥፊ ብሎ ይላታል። ስለዚህ እንግዲህ እሷም ደግሞ እንደዛ ከሆነ አረ እንደዛ ነው ወይ ለካስ አታፍቅረኝም ነበር ውሸታም ነኝ ትለዋለች። ስለዚህ ከዛንን ጊዜ ብዙ ታግዥሻለሁ፣ ብዙ ድክመትሽን እያዩ አስፌልሻለሁ። አሁን እንግዲህ የመጣሽው በፕላንና እንግዲህ በመከዳ ስለመጣሽ ነው ብሎ ይላታል። ስለዚህ እንግዲህ ቆይ በዚህ ከዛ እንግዲህ ይሄ ነው ወይ ያንተ ትግስት በቃ ወይ ትለዋለች። አዎ በቅቶኛል፣ ይሄ ነው የኔ ትግስት ብሎ ይላታል። ከዛንን እንግዲህ እዚህ ደረጃ ላይ ደርሰን ነው ወይ የምንፋታ? ስለዚህ ይሄን ያህል ምን አደረግኩኝ? አንድ ስህተት እኮ ነው ያገኘብኝ ብላ ትለዋለች። ከዛንን እንግዲህ ይሄ እኮ የመጀመሪያ ስህተትሽ አይደለም። ስለዚህ እንግዲህ ልጄን እኮ በተደጋጋሚ ነው ስትቆጣት፣ ስለዚህ ከነገ ዛሬ ትታረማለሽ፣ ጸባይሽን ትቀይራለሽ ብዬ እየጠበቁሽ ነበረ። ስለዚህ እንግዲህ እንደውም እንግዲህ አፍሽን ሞልተሽ ዲቃላ ብለሽ ሰደብሻት። ከዚህ በላይ እንግዲህ አንቺ የምንታገዝበት አንዳች ነገር የለም ሲል ኤልያስ ይናገራል። ከዛንን እንግዲህ ያልወለድኩት መክቤልዬ፣ ስለዚህ እንግዲህ በነጻነት እንድታድግ ብዬ ነው ብሎ ይላታል። ስለዚህ እንግዲህ ያልወረድነው እኮ ለመክቤል ሳይሆን አንቺ ስላልፈለግሽ ነው ብሎ ይላታል። ኤልያስ እንግዲህ የነበረውን ነገር ሁሉ አውቅ ያለው አይኔን እንዲገልጽ ስላደረግሽኝ በጣም አመሰግናለሁ ብሎ ይላታል። ከዛንን እንግዲህ መክሌል ደግሞ ቆይ ለምንድን ነው እሷን ልትፈታት ያሰብኩ ብላ ስትነግር ለልጄ ጥሩ ሚስት እንዳልሆነችና መጥፎ እንደሆነች ስላወቅኩ ነው ሲል ብሎ ይናገራታል። ከዛንን እንግዲህ ጥሩ ነው በቃ ይመች፣ እንግዲህ ሳይረፍድቤ ቶሎ ብላ አይኔን ገልጠሃል ምንም አትልም ትለዋለች። እሷም ደግሞ አንቺ ስለተረዳሽኝ አመሰግናለሁ ብሎ ይላታል። ከዛ እሺ ይሁንልክ ብላ ስትለው ከዛንን እንግዲህ እሷ ደግሞ ቆይ ታዲያ ምንድነው ሀሳቤ ብላ ስል ከዛንን እንግዲህ ለልጄ ታስፈልግኛለች፣ ከልጄም ጭምር ብቻ ሳይሆን ለእኔም ጭምር ታስፈልግኛለች ብሎ ጉንጯን ስሟት ይሄዳል። ከዛንን እንዲሬ እሷ ደግሞ ቆይ ምንድነው ያየሹ ሳሎን ውስጥ ተናገሪ እያለች ትኮረኩራታለች። ከዛንን እንግዲህ አባቴ ሲስምሽ እኮ አይቻለሁ፣ አንቺ ደግሞ ጉንጭሽን ይዘሽ ስታሻሽ ብላ ስትላትም ቆይ ምንሼ ነው አንቺ ፈልፈላ ፊቺ ብላ ትላታለች። ከዛንን እንግዲህ አንቺ ትወጃለሽ ወይ ብላ ስትላትም ምን ማለት ነው ነፍሴ እስከሚወጣ ድረስ እኮ ነው የምወዳ ትለዋለች። ከዛንን እንግዲህ እንደዚህ ያለ እንግዲህ መክቤል ደግሞ እንግዲህ ቆይ አንቺ እናቴ እንድትሆኝ ይፈልጋለሁ ብላ ትላታለች። ከዛንን እንግዲህ ቆይ አንቺ ምን እያወራሽ ነው? እኔ እንዴት አድርጌ እናትሽ መሆን ይችላለሁ ብላ ስትላትም አይ መሆን አለበት ብላ ትላታለች። እንደውም አላወራሽም እንግዲህ ከዚህ በኋላ ተጣልተናል ብላ ትሄዳለች። ከዛንን እንግዲህ ኤልያስ ደግሞ ከዛ ከሁሉም ነገር እንደሰማና እንግዲህ አይነ ስውር እንዳልሆነ እንዲሁም ደግሞ የእሷ ወንድም ደግሞ እንዳልሆነ እኮ አውቅ ያለሁ ብሎ ይላታል። እሷም ደግሞ ክፉኛ ትደነግጥና ቆይ እናንተ ሰዎች እንዴት ያለው ድራማ ነው የምትሰሩ ስትል ትናገራለች። እሱም ደግሞ ቆይ ሁሉም ነገር እኮ ልጄ ሊገዛትማ እንደነበረ እንዴት ላያቅ እችላለሁ? ስለዚህ እንግዲህ እነሱ እንዳያውቁብኝ ለዛ ነበረ ዝም ያልኩት ብሎ ይላታል። ከዛንን እንግዲህ ይሄንን ሁሉ እያወክ ነው ወይ ብሎ ስትላትም አዎ ይሄን ሁሉ አውቃለሁ ትላታለች። ከዛንን እንግዲህ እሷ ደግሞ በጣም የምትገርሙ ሰዎች ናችሁ፣ የእናንተ ድራማ ደግሞ በጣም የባሰ ነው ስትል ትናገራለች። አዎ ግዴታ እንግዲህ እነሱ ካወቁብኝ፣ ስለዚህ እንግዲህ ምን ማድረግ አለብኝ? ካወቁ ልጄማ እንደሚገዛ ማወቅ አልችልም፣ ልጄን እንግዲህ ይቀሙኛ ስል ይናገራል። ከዛንን እንግዲህ ይሄን
ይሄንን እያወሩ ከዛ እንግዲህ ኤልያስ ደግሞ ወደ ሳሎን ሄዶ ይቀመጣል። ማክቤል እንግዲህ ማክቤል ደግሞ ሶፋ ስር እንግዲህ ቁጭ ብሎ ያገኛታል። እሱም ይደነግጥና እማ ምን ታረጋለች ከዚህ ጋር ስል ይናገራታል። ከዛንን እንግዲህ ከምሉ ጋር ተጣልተን ነው ብሎ ይላት ትላለች። ቆይ አትቆጣኝም ወይ ልንገሪ ብላ ስትል አዎ ንገሪኝ አልቆጣሽም ስትል ከዛንን አዎ እሷ እኮ እናቴ ሁኝ ብላት እምቢ አለችም ብሎ ትለዋለች። ከዛንን እንግዲህ አንቺ ጉደኛ ወጥቶሻል ብሎ ይላታል። ከዛንን እንግዲህ እሷ ደግሞ እቺ ልጅ እንግዲህ አትፋታኝም እስቲ ልብሷን ልተኩስላት ብላ መክብሌት እንግዲህ የልብሷን ህፃኗን እየተኮሰች ሳለ አንቺ ምንድነው ከዚህ ጋር የምታደርጊ ማሽኔን ታበላሽብኛለች ስትላት ከዛንን አቦ የህፃኗን ልብስ እየተኮስኩ ነው ስትል ትናገራለች። ከዛ እንግዲህ እንደዛ ከሆነ እኔ ደግሞ ፊትሽን ልተኩስ እንግዲህ ብላ በዛ እንግዲህ ልትተኩሳ ስትል እንግዲህ እየታገሉ ነበረ ድራማው እየተጠናቀቀ። ስለተከታተላችሁኝና አብራችሁን ስለሆናችሁ እጅግ አድርጌ አመሰግናለሁ።